የሐዋሳን ውበትና ከፍታ በምሽት ድምቀት ማሳየት የቻለውና በርካታ የከተማዋ ነዋሪዎችና ወዳጆች የተሳተፉበት የጎዳና ላይ ሩጫ በአይነቱ የመጀመሪያና የበርካቶችን ቀልብ የሳበ ልዩ ሁነት ሆኖ አልፏል። በመርሃ ግብሩ ላይ የተገኙት የሐዋሳ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ በላይነሽ ገዳ ሐዋሳ ያላትን እምቅ የቱሪዝም ሀብት በኮሪደር ልማቷ ደምቃ የስበት ማዕከል መሆን መቻሏን ገልጸዋል። ለመጀመሪያ ጊዜ ነው ሐዋሳ ከተማ ላይ የምሽት ሩጫ 5 ኪሎ ሜትር እያደረግን ያለነውና እንግዲህ ድባቡን በምንመለከትበት ጊዜ በርካታ ዘመናትን ማስ ስፖርትን የተለያዩ ሩጫዎችን እንደ ሐዋሳ ከተማ እያደረግን ነው እንደ መስሪያ ቤትም የቆየነውና እጅግ በጣም ከሌሊት ወይንም ጧት ከሚሰራው ቀን ከሚሰራው በተለየ ሁኔታ እንግዲህ እያየን ነው። ሁላችንም በሚገባ ከቀን በተሻለ ሁኔታ ነው ሰው የወጣው የስፖርት ማህበረሰብ አጠቃላይ ነዋሪ የወጣው በዚህ ልክ ደስተኛ ሆኖ ነው ሩጫውን እያካሄደ ያለውና የውድድሩ አስተባባሪ ሆነው የላንድ አፍሪካ ስራ አስኪያጅ አርቲስት ኢሳያስ በበኩሉ ሐዋሳ የአየር ጠባዮቿ ብቻ ሳይሆን ነዋሪዎቿም ፍቅር መሆናቸውን ጠቅሶ ውድድሩ ከእውቅ አትሌቶች ጀምሮ መላውን ማህበረሰብ ያሳተፈ መሆኑን ተናግረዋል። በቀጣይም የከተማዋን አቅም የሚገልጹ መሰል ሁነቶች እንደሚቀጥሉ በመጠቆም ኮሪደር ልማት ላይ ትልቅ ስራ እየተሰራ ነው። ዘሆል ኢትዮጵያ ውስጥና በክልሎች ላይ ማለት ይቻላል እና እኛ ወደዚህ ልክ ስንመጣ ለኛ ትልቁ አጋጣሚ ነው ማለት ይቻላል። በኢስት አፍሪካ ላይም የለም ይሄ የናይት ረን ኢትዮጵያን እንግዲህ ለመጀመሪያ ጊዜ በዚህ በምሽት የኮሪደር ሩጫ ላይ እንግዲህ ያው እንደምታዩት ጥሩ አድርገን እያስተዋወቀን እንገኛለን። አሁን ደግሞ ቀጣይነት በተለያዩ አገሮች ላይ አሉን ጅማ የተለያዩ አገሮች እና ያልተሰሩ አገሮች ላይ እንሰራለን። አሁን ክረምቷ ካለፈች በኋላ መስከረም ጀምሮ እንግዲህ እንሰራለን ብለን እናምናለን። በብርቱ ፉክክር በተካሄደው በዚህ ውድድር በወንዶች አትሌት ለማ መለሰ ከሲዳማ ፖሊስ በቀዳሚነት በማጠናቀቅ የወርቅ ሜዳሊያና የ10,000 ብር ተሸላሚ ሆኗል። አትሌት ዘሪሁን ሳገ ገዛው ከሲዳማ ፖሊስ ሁለተኛ ደረጃ እንዲሁም አትሌት አረጋ ከበደ ከሐዋሳ ከተማ ፕሮጀክት ሶስተኛ ደረጃን በመያዝ ውድድራቸውን አጠናቀዋል። በሴቶች የሩጫ ውድድር ደግሞ አትሌት አስቴር አርሴ ከሲዳማ ቡና ቀዳሚ በመሆን የወርቅ ሜዳሊያውን ስታጠልቅ ዘሪቱ ጣይሩና ሰላማዊት ለገሰም ከሐዋሳ ከተማ ፕሮጀክት ሁለተኛና ሶስተኛ ደረጃን በመያዝ ውድድራቸውን ቋጭተዋል። ውድድሩ ፈታኝ የነበረ ቢሆንም በሐዋሳ ከተማ ለመጀመሪያ ጊዜ በተካሄደው የምሽት ሩጫ ባስመዘገቡት ውጤት ደስተኛ መሆናቸውን በወንዶች ውድድር አሸናፊ ሆነው አትሌት ለማ መለሰና በሴቶች ሶስተኛ ደረጃን ይዛ ያጠናቀቀችው አትሌት ሰላማዊት ለገሰ ገልጸዋል። ግን እዚህ ሐዋሳ መጀመሪያ ጊዜ የተደረገው ውድድር ላይ አንደኛ በመውጣቴ በጣም ደስ ብሎኛል። ውድድር ያዘጋጁት አካልም በጣም ማመሰገን ይፈልጋል። አሪፍ ነበር። ትንሽ ግን አድካሚ ነው እና እግዚአብሔር ይመስገን ባገኘው አቅም ያው ሄደን እግዚአብሔር አቅም ሆኖን ያው ጨርሰናል። በሰላም ሄደን በሰላም ጨርሰናል። የሐዋሳን ውበት ስፖርታዊ ባህልና የኮሪደር ልማት ትሩፋትን ለዓለም ያስመሰከረው የምሽት የጎዳና ሩጫ በታላቅ ድምቀት ተጠናቋል።